ኃያላን ሰዎች ከሁሉም ሰው ጋር ግንኙነት አይገነቡም። እነሱ ጓደኛ አይፈልጉም። እነሱ የሚፈልጉት የጨዋታን ሕግ የሚረዱ ሰዎችን ነው። አብዛኛው ሰው ከሀብታሞች፣ ከስኬታማ ሰዎችና ከልሂቃን ጋር ለመገናኘት ሲሞክር ትልቅ ስህተት ይሰራል። በማህበራዊ ሚዲያ መልእክት ይልካሉ፣ ስራ ይጠይቃሉ፣ ወይም እባክህ እርዳኝ ይላሉ። ይህ የደካሞች መንገድ ነው። በዚህ ቪዲዮ ውስጥ ከተቆለፉ በሮች ውጪ ቆማችሁ እንኳን ቢሆን ወደ ከፍተኛ ባለስልጣናትና ልሂቃን ክበብ ለመግባት የሚያስፈልጉን 13ቱን የጨካኙን የማኪያቬሊን ህጎችና የተጽዕኖን የጨለማ ስነ ልቦና እንፈታለን። በኒኮሎ ማኪያቬሊ ዘ ፕሪንስ እና በሮበርት ግሪን 48ቱ የኃያላን ህጎች ላይ የተመሰረተው ይህ ጥልቅ የስነ ልቦና ትንታኔ ኃያላን ሰዎች በማህበራዊ እንቅስቃሴያችን ጸጥታ እንዴት እንደሚቆጣጠሩ ያሳያል። እስከ መጨረሻው ድረስ ይመልከቱ። የመጨረሻው 13ኛው ህግ ኃያላን ሰዎች ያለምንም ተቃውሞ እና ጥርጣሬ በማንኛውም ማህበራዊ ስርዓት ውስጥ እንዲንቀሳቀሱ የሚያስችል ሚስጥራዊ መርህ ነው። ወደ ሚስጥራዊው ዓለም ከመግባታችን በፊት የላይክ ቁልፉን ይጫኑ እና ሰብስክራይብ ያድርጉ። እንጀምር። ሰዎች ብዙውን ጊዜ ከስኬታማ ሰዎች ጋር ኔትወርክ መፍጠር እፈልጋለሁ ይላሉ። ነገር ግን ራሳቸው መጠየቅ ያለባቸው ትልቅ ጥያቄ እነሱ ከኔ ምን ያገኛሉ የሚለውን ነው። ልሂቃን ጊዜያቸውን እንደ ወርቅ ይቆጥራሉ። ወደ እነሱ ለመቅረብ መሞከር ያለበት ጓደኝነት በመጠየቅ ሳይሆን ዋጋ ወይንም ደግሞ ቫልዩ በመስጠት ነው። ጠቃሚ መሆን መዳረሻን ይፈጥራል። ኃያላን ሰዎች ሁልጊዜ የሚፈቱት ችግር አላቸው። ያን ችግር ይለዩ። ምናልባት ጊዜያቸውን የሚቆጥብላቸው ነገር ሊኖር ይችላል። ከመቅረቡ በፊት ስራውን ይስሩ። ጠቃሚነቱን በተግባር ያሳዩ። እርስዎን ማወቅ ለእነሱ ትርፋማ እንደሆነ ሲሰማቸው በራሳቸው ጊዜ ወደ ህይወታቸው ያስገባውታል። ህግ 2 ሙሉ ዕቅድዎን ወይንም ደግሞ ሚስጥሮን በጭራሽ አያሳዩ። ኔቨር ሪቪል ዩር ፉል ሃንድ። ግልጽነት በማህበራዊ ግንኙነት ውስጥ ጥሩ ሊሆን ይችላል፣ ነገር ግን በኃያላን ተለዋዋጭነት ፓወር ዳይናሚክስ ውስጥ ገዳይ ነው። ማኪያቬሊ እንደሚለው ሰዎች ስለ እርስዎ ሁሉንም ነገር ካወቁ እርስዎን መቆጣጠር ቀላል ይሆንላቸዋል። ዓላማውን ሙሉ በሙሉ አያውቁም። ሰዎች ስለ እርስዎ ቀጣይ እርምጃ እርግጠኛ በማይሆኑበት ጊዜ አክብሮትና ፍርሃት ያዳብራሉ። ኃያላን ሰዎች ይህንን በሚገባ ይጠቀሙበታል። ሁልጊዜም ያልተጠበቀ ነገር ምስጢራዊነት ሰዎች ስለ እርስዎ እንዲያስቡ ያደርጋል። እንዲያስቡ ካደረጓቸው ደግሞ በአእምሯቸው ውስጥ ቦታ አግኝተዋል ማለት ነው። ህግ 3 በጎን በር ይግቡ። ኢንተር ስሩ ዘ ሳይድ ዶር። ወደ ዋናው ባለስልጣን ወደ ደግሞ ልሂቅ ሰው በቀጥታ ለመቅረብ መሞከር አብዛኛውን ጊዜ በጠባቂዎች ጌትኪፐርስ በኩል ውድቅ ያስደርጋል። ዋናው በር ሁልጊዜም የተቆለፈ ነው። ታዲያ መፍትሄው ምንድነው? የጎን በርን መጠቀም። ይህ ምን ማለት መሰሎት? የጎን በር ማለት በኢላማው ዙሪያ ያሉትን ሰዎች ማቅረብ ማለት ነው። ረዳቶቻችን፣ የቅርብ አማካሪዎቻችን ወይንም ደግሞ አብረዋቸው የሚሰሩትን ሰዎች ጓደኛ ያድርጉ። የኃይል ማዕከልን በቀጥታ ከመውጋት ይልቅ ዙሪያውን ይክበቡ። የቅርብ ሰዎቻቸው ስለ እርስዎ ጥሩ ነገር ማውራት ሲጀምሩ ያ የተቆለፈው በር ከውስጥ በኩል ይከፈትሉታል። ህግ 4 የራስዎን ሳይሆን የእነሱን ዓለም ያንጸባርቁ። የሰው ልጅ ተፈጥሮ ከራሱ ጋር የሚመሳሰልን ነገር ይወዳል። ኃያላን ሰዎች ባሉበት ክበብ ውስጥ ሲገቡ የራስዎን ማንነት በግድ ለመጫን አይሞክሩ። በምትኩ እንደ መስታወት ይሁኑ። የንግግር ስልቶቻቸውን አልፎ ተርፎ የሰውነት ቋንቋቸውን በዲ ላንጉዌጅ ማንጸባረቅ ማለት ነው። ይህ በስነ ልቦና የእስስት ባህሪ ይባላል። የእነሱን ቋንቋ ሲናገሩ እና የእነሱን እሴቶች ሲያንጸባርቁ እንደ አንዱ የኛው አባል አድርገው ይቆጥሩታል። ተቃውሞ ይቀንሳል፣ መተማመን ደግሞ ይጨምራል። ህግ 5 የተመረጠ ተደራሽነትን ይቆጣጠሩ። ማስተር ሴሌክቲቭ አቬይላቢሊቲ። በማንኛውም ሰዓት ለሰዎች የምትገኙ ከሆነ ዋጋው ይቀንሳል። በኢኮኖሚክስ ውስጥ የአቅርቦት እና ፍላጎት ሰፕላይ ኤንድ ዲማንድ ህግ እንዳለ ሁሉ በማህበራዊ ግንኙነትም ውስጥ ይሰራል። ብዙ በታዩ እና በተገኙ ቁጥር ተራ ሰው ይሆናሉ። ኃያላን ሰዎች ራሳቸውን ብርቅ ያደርጋሉ። በስብሰባዎች ላይ ሁልጊዜ አይገኙም። ለጥሪዎች ወዲያውኑ መልስ አይሰጡም። የእነሱ መገኘት እንደ ልዩ ክስተት ይቆጠራል። እርስዎም ይህንን ይማሩ። የተመረጠ ተደራሽነት ሴሌክቲቭ አቬይላቢሊቲ ሰዎች የእርስዎን ጊዜ ከፍ አድርገው እንዲገምቱት ያስገድዳቸዋል። መራቅ ክብርን ይጨምራል። ህግ 6 ከሚያስፈልገው በላይ ትንሽ ይናገሩ። ስፒክ ለስ ዳን ኔሰሰሪ። ሮበርት ግሪን በ48ቱ የኃይል ህጎች ውስጥ አጥብቆ ከሚመክራቸው ህጎች አንዱ ይህ ነው። ኃያላን ሰዎች በቃላት አይለኩም። ብዙ በተናገሩ ቁጥር ተራና ቁጥጥር የሌለው ሰው መስለው ይታያሉ። በተጨማሪም የራስዎን ምስጢር የማውጣት ስህተት የመናገር ዕድሎ ይሰፋል። በምትኩ አጭርና ጥልቅ የሆኑ መልሶችን ይስጡ። ዝምታ ሰዎችን ምቾት ያሳጣቸዋል። ያን ምቾት ማጣት ለመሸፈን ሲሉ እነሱ መናገር ይጀምራሉ።
በዚህም ብዙ ጊዜ መረጃ ይሰጡታል። ዝምታው እንደ ጥበብና ኃይል ይቆጠራል። ህግ 7 የጋራ ጠላቶችን ይፍጠሩ ክሬት ሙቹዋል ኤነሚስ። ሰዎችን ከማቅረብ አንጻር ከጋራ ፍቅር ይልቅ የጋራ ጥላቻ ይበልጥ ኃይለኛ ነው። የጠላቴ ጠላት ወዳጄ ነው የሚለው አባባል በማህበራዊ ስነ ልቦና ውስጥ ትልቅ ቦታ አለው። ወደ ልሂቃን ክበብ ሲገቡ እነሱ የሚቃወሙትን ነገር ወይም ሰው ይለዩ። ያንን የጋራ ጠላት፣ ተፎካካሪ፣ ኩባንያ፣ የተለየ አስተሳሰብ ወዘተ አብረው በመቃወም ፈጣንና ጠንካራ ትስስር መፍጠር ይችላሉ። ይህ ጊዜ ጥልቅ የሆነ የስነ ልቦና አንድነትን ሳይኮሎጂካል አላይመንት ይፈጥራል። ህግ 8 ከአለቃው በላይ ደምቀው አይታዩ ኔቨር አውትሻይን ዲ ማስተር። ይህ ከሁሉም በላይ አደገኛው ስህተት ነው። ከሀያላን ሰዎች ጋር ሲገናኙ የራሱን ብልሃትና ችሎታ ለማሳየት ይጓጉ ይሆናል። ነገር ግን ይህንን በማድረጉ የሀያላኑ ሰው ስራ ራስ ወዳድነት፣ ኢጎ ከነኩት ጠላት ያፈራሉ። የበላዩ የሆኑ ሰዎች ሁልጊዜ ከእርሱ የተሻሉ ብልህና ደማቅ ሆነው እንዲታዩ ያድርጉ። የእርሱ ስራ እነሱን ከፍ ማድረግ ነው። እነሱ ሲበሩ እርሶን አብረዋቸው ወደ ላይ ይጎትቶታል። የራሱን ብርሃን ደብቀው የብርሃኑ ምንጭ እነሱ እንደሆኑ አድርገው ያሳምኗቸዋል። ህግ 9 ሌሎች ወደ እርሶ እንዲመጡ ያድርጉ ሜክ አዘርስ ካም ቱ ዩ። ሌሎችን የሚያሳድድ ሰው ሁልጊዜም ደካማው ወገን ነው። እውነተኛው ኃይል ያለው ሰው ሌሎች ወደ እርሱ እንዲመጡ ያደርጋል። ይህን ለማድረግ ማጥመጃ ያስፈልጎታል። ሰዎች የሚፈልጉትን ነገር፣ ግንኙነት ወይም ደግሞ መፍትሄ በእጅዎ ማድረግ እርሶን እንዲፈልጉት ያደርጉ። ወደ እርሶ ሲመጡ የጨዋታውን ህግ የሚያወጡት እርሶ ይሆናሉ። ሀያላን ሰዎች ይህንን ፍሬም ኮንትሮል ብለው ይጠሩታል። ሜዳው የእርሶ ከሆነ አሸናፊው እርሶ ኖት። ህግ 10 ስምዎን ወይንም ደግሞ ክብሮን በህይወቶ ይጠብቁ ጋርድ ዩር ሪፑቴሽን ዊዝ ዩር ላይፍ። ስሙ ወይም ዝናው በማህበራዊው ዓለም ውስጥ ያለዎት የመለኪያ ግንብ ነው። በጥሩ ስም ብቻ ምንም ነገር ሳያደርጉ ብዙ ጦርነቶችን ማሸነፍ ይችላሉ። ልሂቃኑ ከእርሶ ጋር ለመስራት የሚወስኑት ስለ እርሶ የሚሰሙት ነገር ላይ ተመስርተው ነው። ስለዚህ ስምዎን ከማንኛውም ጥቃት ይጠብቁ። የተረጋጋ እምነት የሚጣልበትና ውጤታማ የሚል ስም ካለዎት በሮቹ ሁሉ ይከፈትሎታል። ስሙ አንዴ ከጠፋ ግን መልሶ መገንባት ፈጽሞ የማይቻል ነው። ህግ 11 ጠላቶችን መጠቀምን ይማሩ learn to use enemies። አብዛኛው ሰው ጠላትን ይሸሻል ወይንም ደግሞ ለማጥፋት ይሞክራል። ማኪያቨሊን ስትራቴጂ ግን የተለየ ነው። የተሸነፈ ጠላት ከጓደኛው በላይ ታማኝ ሊሆን ይችላል። ምክንያቱም ራሱን ለማረጋገጥ እና ይቅርታ ለማግኘት ሲል ጠንክሮ ይሰራልና። በተጨማሪም ጠላቶችን ንቁ እንዲሆኑ ያደርጎታል። ጠላት የሌለው ሰው ይዘናጋል። ከወዳጁ ይልቅ ጠላቶችን በቅርበት ይከታተሉ እና እንዴት ለእርሶ ጥቅም ወይንም ደግሞ ሊቨሬጅ ማዋል እንደሚችሉ ያስቡ። ህግ 12 ለጥቅማ ጥቅማቸው ይግባኝ ይበሉ እንጂ ለምህረት አይለምኑ አፒል ቱ ሰልፍ ኢንተረስት ኔቨር ቱ ሜርሲ። ከሀያላን ሰዎች እርዳታ ሲፈልጉ ስላለፈው ውለታው አያስታውሷቸው ወይንም ደግሞ ስላለው ችግር አያልቅሱ። ማንም ሰው ስለ እርሶ ችግር ግድ የለውም። የሰዎች ዋነኛ መነሻ ራስ ወዳድነት ነው። ስለዚህ ጥያቄውን ለእነሱ ከሚያስፈልገው ጥቅም ጋር አያይዘው ያቀርቡ። ይህን ብታደርግልኝ ይህንን ታገኛለህ የሚል ቋንቋ በልሂቃኑ ጆሮ ውስጥ የሙዚቃ ያህል ይጣፍጣል። የራሳቸውን ጥቅም በግልጽ ካዩ ያለምንም ጥቅማ ጥቅም ይተባበረውታል። ህግ 13 እንደፈለጉ ያስቡ፣ ነገር ግን እንደ ሌሎች ሆነው ይታዩ think as you like behave like other። ቃል የገባንላችሁና የመጨረሻው ሚስጥራዊ ህግ ይህ ነው። አብዛኛው ሰው ልዩ መሆን ለማሳየት ሲል በተለየ መንገድ ይለብሳል፣ ይናገራል ወይም ደግሞ ይቃወማል። ይህ ሞኝነት ነው። በማህበረሰቡና በልሂቃኑ ዘንድ የተለየ መሆን ሬቤሊዮን ጥርጣሬን ይፈጥራል። እውነተኛ ሀያላን ሰዎች በውስጣቸው እጅግ በጣም የተለየ እና ነፃ የሆነ አስተሳሰብ አላቸው። ነገር ግን በውጫዊ ገጽታቸው እንደ ማህበረሰቡ ወይንም ደግሞ እንደ ገቡበት ክበብ ባህል ይኖራሉ። በልብሳቸው፣ በንግግራቸውና በባህሪያቸው ከሁሉም ሰው ጋር ይመሳሰላሉ። ይህ ያለምንም ተቃውሞ፣ ግጭት ወይንም ደግሞ ጥርጣሬ በማንኛውም ማህበራዊ ስርዓት ውስጥ እንዲንቀሳቀስ ያስችላቸዋል። አእምሮ ነፃ ይሁን፣ ባህሪው ግን የተለመደውን ይከተል። እነዚህ 13ቱ የማኪያቨሊን እና የሮበርት ግሪን ኃይል ህጎች ጨካኝ ሊመስሉ ይችላሉ። ነገር ግን የዓለማችን እውነተኛው ገጽታ ሂውማን ኔቸር ይህ ነው። ኃይል መጥፎ ወይም ጥሩ አይደለም። ኃይል ገለልተኛ ናቹራል ነው። ዋናው ነገር ማንም ሰው በእርሶ ላይ እንዳይጫወትቦት እርሶ ህጎቹን በሚገባ አውቀው ለራርሶ ስኬት ማዋል ነው።
ይህ ቪዲዮ ጠቃሚ ሆኖ ካገኙት የላይክ ቁልፉን መጫንዎን አይርሱ። ስለ ስነ ልቦና፣ ስለ ኃይል ተለዋዋጭነትና ስለ ስኬት ምስጢሮች በየጊዜው የምንለቃቸውን ቪዲዮዎች ለማግኘት አሁኑኑ ሰብስክራይብ ያድርጉ። ሐሳቡን በኮሜንት ላይ ያካፍሉን። በቀጣይ ቪዲዮ እስከምንገናኝ አስተውላችሁ ተጓዙ። ቻው።